የምስጢር ጠባቂው የጄፍሪ ኤፕስታይን ግዛት ውድቀት። እንደ ፈረንጆቹ አቆጣጠር በነሐሴ 10 2019 ዓ.ም በዓለማችን ላይ ከፍተኛ ጥበቃ ከሚደረግባቸው እስር ቤቶች አንዱ በሆነው የኒውዮርክ ማረሚያ ማዕከል ውስጥ አንድ አስደንጋጭ ዜና ተሰማ። ጄፍሪ ኤፕስታይን ሞቶ ተገኘ። ነገር ግን ይህ ሞት የአንድ ወንጀለኛ ማብቂያ ሳይሆን የበርካታ የዓለም መሪዎችን እንቅልፍ የሚነሳ ትልቅ ምስጢር መክፈቻ ነበር። ኤፕስታይን ማን ነው? እንዴትስ ተራ የሂሳብ መምህር የነበረ ሰው የዓለምን ቢሊዮነሮችና መሪዎች በቁጥጥሩ ስር አዋለ? Two covert cameras hidden within clocks, one in the garage and another in the library area. He adds that a computer was located which was believed to contain the images from ኤፕስታይን ህይወቱን የጀመረው እንደ ተራ መምህር ነበር። ነገር ግን በአጭር ጊዜ ውስጥ ወደ ፋይናንስ ዓለም ተቀላቀለ። የሀብቱ ምንጭ ግን ሁሌም አጠራጣሪ ነበር። ብቸኛው ደንበኛው የቪክቶሪያ ሲክሬት ባለቤት ሌስሊ ዌክስነር ነበር። ዌክስነር ለኤፕስታይን ሙሉ የውክልና ስልጣን መስጠቱና በሚሊዮን የሚቆጠር ዶላር ያለምንም ምክንያት ወደሱ መፍሰሱ፣ ይህ ሀብት ነው ኤፕስታይንን ወደ ከፍተኛው የማህበረሰብ ክፍል ያስገባው። ሊትል ሴንት ጄምስ ደሴት በካሪቢያን ባህር ላይ የምትገኘው ውብ ደሴት፣ ነገር ግን ከውበቷ በስተጀርባ ታሪክ የማይረሳው ግፍ ተፈጽሞባታል። ሌሊታዊ ኤክስፕረስ እየተባለ የሚጠራው የግል ጀቱ በዓለም ዙሪያ ታዋቂ ሰዎችን ወደ ደሴቱ ሲያመላልስ ነበር። ቢል ክሊንተን፣ ልዑል አንድሪው እና ሌሎችም በዚህ ጀት መጓዛቸው ተረጋግጧል። በደሴቱ ላይ የነበረው ሰማያዊ ህንፃ ቤተ መቅደስ የሚመስለው ምን ነበር? ብዙዎች እንደሚሉት ሴንሰሮችና ካሜራዎች የተገጠሙበት የመረጃ ማሰባሰቢያ ወይም ብላክሜል ሃውስ ነበር። ኤፕስታይን ብቻውን አልነበረም። የብሪታንያው ሚዲያ ባለሀብት ሮበርት ማክስዌል ልጅ የሆነችው ጊስሌይን የኤፕስታይን ዋና ስራ አስኪያጅ ነበረች። ሴቶችን የመመልመል የማሰልጠንና ለታዋቂ ሰዎች የማቅረብ ስራዋ የሷ ነበር። ለኤፕስታይን ወደ ብሪታንያ ንጉሳዊ ቤተሰብና ወደ አውሮፓ ባለስልጣናት መንገዱን ከፈተችለት። ኤፕስታይን ለምን አልተያዘም? መልሱ ቀላል ነው። ታዋቂ ሰዎችን ወደ ደሴቱ የሚጋብዘው ለመዝናናት ብቻ አልነበረም። እያንዳንዱን እንቅስቃሴያቸውን በድብቅ ካሜራ በመቅረጽ ለወደፊት ማስፈራሪያነት ይጠቀምበት እንደነበር ብዙ የምርምር ባለሙያዎች ያምናሉ። አንዳንዶች ኤፕስታይን ለውጭ ሀገር የስለላ ድርጅቶች ለምሳሌ ለሞሳድና ለሌሎችም ይሰራ እንደነበር ይገምታሉ። በዕለቱ የነበሩት ሁለት ጠባቂዎች ተኝተው ነበር። ካሜራዎቹ አልነበሩ። ኤፕስታይን ደግሞ ራሱን ለማጥፋት በሚሞክርበት ሰዓት ብቻውን ነበር። ይህ በአጋጣሚ የሆነ ነው ወይስ ኤፕስታይን በአደባባይ ቆሞ ስሞችን መጥራት ስለጀመረ ዝም እንዲል ተደረገ? ኤፕስታይን ቢሞትም የተጎጂዎቹ ጠባሳ ግን አልጠፋም። የጊስሌይን ማክስዌል እስራት የፍትህ መጀመሪያ ቢሆንም በኤፕስታይን ጥቁር መዝገብ ውስጥ ያሉት ስሞች ግን አሁንም በስልጣን ወንበር ላይ ተቀምጠዋል። በቀጣይ በክፍል 2 እንገናኛለን።